السلام عليكم ورحمة الله وبركاته. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم زدنا علما يا أرحم الراحمين. ሰሞኑን ክፍል 2 አሳልፈን ነበር። ዛሬ ደግሞ በክፍል 3 الدرس الثاني ቀጥለውን ደርስ እናያለን ማለት ነው። ባኑን ሶስት ፊደል ኑን ፎከስ አድርጉ። ባ ከታች አንድ ነጥብ፣ ኑን ደግሞ ከላይ አንድ ነጥብ። ስለዚህ ባና ኑን ተቃራኒ ናቸው። ስለዚህ አንድ ነጥብ ከላይ ካገኛችሁ ኑን ነው፣ አንድ ነጥብ ከታች ባ ነው። ባኑን ታያኑን ታና ሚያ ተቃራኒ ናቸው። ታ ሁለት ነጥብ ከላይ ሲኖረው ያ ደግሞ ሁለት ነጥብ ከታች። ታያኑን ያታኑን ፋሳኑን ጂም ሐ ኸ ፎከስ አድርጉ በእነዚህ ላይ። ጂም ይዋት እግሩ ሲቆረጥ አንድ ነጥብ እንደባ አንድ ነጥብ ከታች ይኖረዋል። እግሩ ይቆረጣል። ሐ እግሩ ሲቆረጥ ምንም አይነት ነጥብ አይኖረውም። ኸ እግሩ ሲቆረጥ ከላይ አንድ ነጥብ ይቀረዋል። ስለዚህ ጂም እና ኸም ዳንች ተቃራኒ ናቸው። ሐሳ ይኸው ተቆርጦ መጣ። ኸባ ይኸው ተቆርጦ መጣ። ጂምታ ይኸው ጂምም ተቆርጦ መጣ። ታሐታ ነጥብ የለውም። ታሐታ ያጂም ባ ጂም እና ባ ደግሞ ልዩነታቸው ጂም አፍ ከፍታል። ባኻታ ታ ሃ ባታ ያሃ እዚች ጋር ታ ምን እንበለው? ያን በለው ሮን በለው። ስለዚህ ይሄም እንደዚህ ምንድነው ምናልባት ታክሲ ላይ አላውቅም ካገኛችሁት እንዲህ የሚል ጽሁፍ ምንድን ናት ማለት ነው? ሀ ናት ማለት ነው። ስለዚህ ሀ ነው አላህ ይላል። ስለዚህ ይሄ ምንድን ነው ማለት ነው? ሀ ነው። ስለዚህ ይሄ ምንድን ነው? ሀ ነው ማለት ነው። ሀ ነው ይሄ። ኑን ታ ሀ ያ ሀ ባ ባሃ አሊፍ ባሃ ሚም ዳል ዛል ጂም ዳል ኸ ዛል ሮ ዛ ጂም ሮ ኻዛ ሮ ዛ የሯና የዛ ነጥብ ነው የሚለያቸው። የዳልና የዛልም ነጥብ ነው የሚለያቸው። ነጥብ ካለው ዳል ሆኖ ዛል ይሆናል። ነጥብ ካለው ሯ ሆኖ ዛ ይሆናል። ያሯ ታዛ ሲን ፎከስ አድርጉባት። ይቆረጣል፣ ጥርሱ ብቻ ይቀራል። ሺን ሶስት ነጥብ ይኖረዋል፣ እግሩ ይቆረጣል። ሲን ላም ሺን ላም ሶድ ይቆረጣል፣ ቀለበቱ ብቻ ይቀራል። ቀለበቱና ነጥብ ሲኖረው ቦድ ኦ ዞ ሶድ ባ ጦባ ቦድ አሊፍ ዞ አሊፍ ዐይን ፎከስ አድርጉ። ዐይን ላይ መጀመሪያ እግሩ ይቆረጣል። ከዛ በኋላ አፉ ይደፈናል። ከፊደል ሲያዝ ቀለበቱ ይደፈናል። ከዛ መጨረሻ ሚጥጥዬ ምን ይሆናል? ነጥብ ይሆናል ማለት ነው። ዐይን ጋይን ነጥብ ይለያቸዋል። ሀምዛ ዐይን ዛ ጋይን ሮ ሷድ ዐይን አፉ ቀለበቱ ተደፈነ። ዐይን በቀይ አይደለ ያለው አፉ ተደፈነ ማለት ነው። ዷድ ጋይን ጋይንም አፉ ተደፍኖ ነጥብ ሲኖረው ይኸው መጨረሻ ደግሞ እሱ ይቀርና እግሩ ይቆረጥና በዐይን ዳል በመሃል በቀይ ያለችው ዐይን ናት። በዐይን ዳል ታ ገይን ዛል ሀምዛ በአሊፍ ላይ ቆሞ ይመጣል። ሀምዛ በዋው ላይ ቆሞ ይመጣል። ሀምዛ በያ ላይ ቆሞ ይመጣል። ስለዚህ ሶስቱም ሀምዛ ናቸው። ሀምዛ ብቻው አይመጣም። ብቻ ከመጣ ነጥብ ይሆናል ማለት ነው። ስለዚህ አይታወቅም።
በሱ ሶስቱ ላይ ቆሞ ይመጣል። ትኩረት አድርጉ ቁርአን ላይ ስትቀሩ። ፋ ቃፍ ዋው ቃፍ ዋው ፋ ዋው ፋ ቃፍ ላም ቃፍ ፋ ላም ያ ፋ ሚም ሚም ሓሚም ላም ሚም ታሚም ታሚም ታ። አሁን ደግሞ ወደ ጥያቄ እንሄዳለን ማለት ነው። እንደችን ማለት ነው። እሺ እነዚህ ሶስት ፊደል ምንድን ናቸው? እንደምታውቁት ተስፋ አድርጋለሁ። ባ ኑን ኑ። ይሄ ፊደል ምን ነበር ያለው? ጂም ሮ ጂም እና ሮ። ይሄ ፊደል ምን ነበር ያለው? ሁለት ነጥብ ከታች ከሆነ ጎበስ ያ ሮ። ይሄ ፊደል ምን ነበር ያለው? ምሳሌም ሰጥቼበታለሁ። ታ ሀ ታሃ ጎበስ። ይሄ አደርሱል አወል ያለ ነው። አላውቀውም ማለት ቻለው። አደርሱል አወል አላያችሁትም ማለት ነው ካላወቃችሁ። ሀ ብዙዎቻችሁ አታውቁትም አይደለም፣ ግን ቦታው ላይ ፎከስ። ሀ ይሄስ ጎበስ ምን ገይን። እነዚህ ፊደልስ ምን ብለን ነበር ያለፍነው? ገይን ሮ ጎበስ። ይሄስ ሶሪ ይሄስ ኑን ታ። ይሄስ ሲን ላም። ይሄስ አይን። ይሄስ ሮ አደርሱ ላወላሉ። ይሄስ ዛ። ይሄ ዳል። ይሄስ ሀ። ይሄስ ታ። ይሄስ ጂምታ። ይሄስ ኻባ። ይሄስ ሮ። ይሄስ ዛ። ይሄስ ዛል። ይሄስ ሺን። ይሄስ ሶድ። ይሄስ ቦድ። ይሄስ ጦ። ይሄስ ሀምዛ። ይሄስ ሷድባ። ይሄስ ጧባ። ይሄስ ቦድ አሊፍ። ይሄስ ዞ አሊፍ። ይሄስ ፋ። ይሄስ ሀምዝ። ይሄስ ሀምዛ። ይሄስ ሀምዛ። ሶስቱም ሀምዛ ምናልባት አሁን ከለሩ ቀለሙ ሸፍኑት ሆነ ሀምዛ ናቸው። ሀምዛ ብቻው አይመጣም፣ በአሊፍ በዋው በያ ላይ ቆሞ ይመጣል ብለን አይተናል ማለት ነው። ይሄስ ስለዚህ እንደዚህ እያላችሁ ምን ትላላችሁ ማለት ነው። ራሳችሁን ኤክሰርሳይዝ ታደርጋላችሁ ማለት ነው። ሲቀጥል ወደ አደርሱ ሳሊስ እንገባለን ማለት ነው። አደርሱ ሳሊስ الحروف المقطعة ሶስተኛ ምንድነው የምንማረው ደርስ ትምህርት ነው። ይሄ ምንድነው? الحروف ፊደል ነው። المقطعة ምን ያሉ ናቸው? ያ ቁርአን ላይ ተቆርጦ የወጡ ፊደሎች ናቸው። ፊደል ቁርአን አያ ናቸው፣ አንቀጽ ናቸው። ትርጉማቸው አላህ ነው ያውቀው። ምንድነው እዚህ ጥቅሙ? ከላይ ምንድን አለ? ከቀይ ምልክት እነዚህ ቀይ ቀይ ያለባቸው መድ ለመሳብ ይሳባሉ ማለት ነው። ስለዚህ ሙቀጣዓ ይሄ እናደርገዋለን ማለት ነው። ይሄ ቁርአን አያ ነው። ቁርአን ላይ ስትገቡ በእያንዳንዱ ሱራው መጀመሪያ ላይ ታገኛቸዋላችሁ ማለት ነው። አሊፍ ላም ሚም አሊፍ ላም ሚም ሶድ አሊፍ ላም ራ
ألف لام ميم را كاف ها يا عين صاد طه طاسين ميم طاسين ياسين صاد حميم حميم عين سين قاف قاف ኑን እንደዚህ አድርጋችሁ ትለማመዱታላችሁ ማለት ነው። በቀጣዩ ደግሞ ቀጣዩ እናያለን። ሰለላሁ ዐለይሂ ወሰለም አላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን